አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 17 በዚች ቀን የቅዱስ ሉቃስ ዘአምድ የሥጋው ፍልሰት ሆነ። እርሱም ከፋርስ ሀገር ነው። በመጀመሪያ በመቶ ጭፍራ ላይ መኮንን ሆኖ ተሾሞ ነበር። ከዚህ በኋላ ሹመቱን ትቶ የምንኩስና ልብስን ለበሰ። በምስራቅ ሀገር ካሉ ገዳማት በአንዱ ገዳም እየተጋደለ ብዙ ወራት ኖረ። የምንኩስናንም ስራ ተጋድሎንና ትሩፋትንም በፈጸመ ጊዜ በዚያ ገዳም ውስጥ ቅስና ተሾመ። በተሾመም ጊዜ በዚያ በኖረበት መጠን የብረት ልብስን ለበሰ። ከዚያችም ወዲህ 6 ቀን የሚጾም ሆነ። በክርስቲያን ሰንበትም ቀንም ቀድሶ ስጋውና ደሙን ይቀበላል። ከዚህ በኋላ ከጎመን ጋር አንድ የዳቦ ለከት ይመገባል። ከዚህ በኋላ ከአምድ ላይ ወጥቶ በላዩ 3 ዓመት ቆመ። በስሙም ሲጠራውና ከዚያ አምድ ላይ እንዲወርድ ሲያዘው የመልአክን ቃል ሰማ። የብርሃን መስቀልንም አሳየው። ወርዶም ያን መስቀል ተከለው። ከገዳማት ወደ አንዱ ገዳም እስካደረሰውም ድረስ መራው። በዚያም የሚኖር ሆነ። ሰዎችም ሁሉ ወደ እርሱ እየመጡ በትምህርቱ ይረጋጉ ነበረ። ከዚህ በኋላ የማይናገር ሆነ። ከሰው ጋር ከቶ እንዳይናገር ከአፍ ውስጥ ደንጊያ ጎረሰ። ዳግመኛ ወደ ቁስጥንጥንያ ሀገር ዳርቻ ይሄድ ዘንድ መልአክ አዘዘው። ለእርሷም አቅራቢያ ወደ ሆነች ወደ አንዲት ቦታ ሄደ። ከምሰሶ ላይም ወጥቶ ታላቅ ተጋድሎን እየተጋደለ በላዩ 45 ዓመት ኖረ። እግዚአብሔርም የመፈወስን ሀብት ሰጠው። አስደናቂዎች ተአምራትን በማድረግ ወደ እርሱ የሚመጡትን ብዙዎች በሽተኞችን ፈወሳቸው። እግዚአብሔርም ከዚህ ዓለም ድካም ሊያሳርፈው በፈቀደ ጊዜ በዚህ ወር በ15ኛው ቀን አረፈ። የሚያገለግለውም ረድ ለጳጳሳት አለቆች፣ ለካህናት አለቆች ስለ ዕለቱ ነገራቸው። እነርሱም መስቀሎችን፣ ጽናዎችን፣ መብራቶችን ከመያዝ ጋር በዚያን ጊዜ ተነስተው ወደ መኖሪያ ሄዱ። በላዩም ጸልየው ተሸክመው ወደ ቁስጥንጥንያ ከተማ ወሰዱት። ባረፈ በ3ኛው ቀን ታኅሳስ 17 በዚች ቀን አደረሱት። ወደ ቤተ መቅደስም አስገብተው የከበረ ስጋውን ባለበት እንደሚገባ ጸሎትን ፈጸሙ። ከእርሱም ተባረኩ። የተሰበሰቡትም ሁሉ ተባረኩ። ከዚህም በኋላ ከእርሱ አስቀድሞ የቅዱሳን ስጋቸው ወዳለበት ሳጥን ውስጥ ጨመሩት። እግዚአብሔርም እጅግ ጠቃሚ የሆኑ አስደናቂዎች ተአምራትን አብዝቶ ገለጠ። አምነውም በሚመጡ በብዙዎች በሽተኞች ላይ ታላቅ ፈውስ ሆኗልና ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የቅዱሳን ሰማዕታት የአርድዮስ፣ የአውስዮስ፣ የሲሪዮስ፣ የማርቆስ፣ የአርዋሌል እና በገድል የሚደክም መነኮስ የናትናኤል መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 18 በዚች ቀን የከበረና የተመሰገነ ብርሃን የገለጠ የአባ ሰላማ መታሰቢያ ነው። እርሱ የኢትዮጵያ ብርሃን ነውና፣ ዜናው ግን ሐምሌ 26 ተጽፏል። እግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምኅፀንኩ ዘልፈ ለለ አነብብ ተወከፍ ዘንዴቴ መጽሐፈ እንተርእሰከ እግዚኦ ጻድቀ በረቱ ኩፈ እላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲዮ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ ረጌ ሊቅ ወንዑስ ሕፃን ለተጻፈ በክርታስ ወለተጻፈውን ዘደረሰ ወለተአምቦ ተርጉሞ ሳልስ ወለሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ አምባ ስውር ይማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትከ ወአኮ በከመ አበሳነ አቡነ ዘበሰማያት